እነሱ በደንብ አድርገው ይቅርታ የጓደኛ ጠጎች ታወቀው እኮ ሚሚ አንዴ ስሚኝ 10 ሰው እንዴት ነው ማረጋው ንገሪ 10 ሰው እንዴት ስትገቢ 8 ቦታ ይመጣልሻል ከ8 በኋላ እንደገና ጭማሪ ይመጣበታል አይደለ የሆነ 4 ቦታ ይሁን እንደዚህ የምታስገቢባቸው ቦታዎች አሉ አይደለ ከጎኑ አሉ ይመጣልሻል ጨረሰትዩ ሰርፕራይዙ ለማና ለማ ይመስላችኋል? ለሃይሚና ለሙሽዬ ነው እናቴ ከስር ያለ እውነቱን ነገር ያደርግላቸው። ይሄ ነው የምንላቸው። አሜን። ይሄ የወረደ ቆሻሻን ይሄ ነገር ምንም ትምህርት አይሆንም። ትምህርት ነው አይባልም። ደግሞ የዛሬው ነው የገረመኝ ነገር ምን እንደሆነ ታውቃላችሁ? ለሌሎቻችን ትምህርት ሊሆነን ነው። የዛሬው ነው ትምህርት አለው ምለው ማለት ነው። ምንድነው ትምህርት አለው ምለው? በቃ እንደፈለጉ እሺ ብሎ የሚያደርጉት የፈለጉት ነገር ሴቶቹ በቃ እሺ የሚሉት በቃ እሺ እሷ እሺ ብትል እሺ አይ ይሁን ብትል እንደፈለጉ በቃ እሺ ይላሉ። እምቢ ካለች ያኔ እንቁናት ማለት ነው። ይሄ ነው ትምህርት አለው ምለው እንጂ የዛሬው ነገር አንቺ ፍሽሽ ነው ዋው ኧረ የእስራኤል አምላክ ኮክበሽ ነው እንዳልኩት ያለችው ማስታወቂያ ነው እየሰሩ ያሉት ነገ ዞረው ለሚገናኙት ይቅርበት አትበሉ። ጥሩ ደረጃ ላይ ከሄዱ በኋላ ነው አይደል እንደዛ ያደረገው። አሁን ይሄ ሁሉ ክስተት ተፈጥሮ አስበሽዋል? ይሄ ሁሉ ክስተት ተፈጥሮ የቡራና የሃይሚዬ ወዳጆች ቲክቶክ ላይ እንግዲህ የተለያየ አስተያየት እየሰጡ ነው። በብሩኬ የሚፈርድም አለ፣ ማስታወቂያ እየሰሩ ነው የሚልም አለ። ብሩኬ እንዴት በዚህን ሰዓት እንዴት እንደዚያን ነገር ያረጋል የሚልም አለ። እንግዲህ ብዙ አስተያየት ነው እየሰጡ ያሉት። ነቢያኪ ትላንት በለቁት ቪዲዮ ደግሞ ጓደኞቹ እነሱ ናቸው ፍጼም እነሱም ብዙ እንትን ከፍለው አሉ እነሱ ናቸው ብሩኬ እንዲያደርግ ያደረጉት እያሉ እነሱም ያመሰግኑም አሉ። እንግዲህ ያው በዛሬ ቪዲዮ ሁላችንም እንትን ያልነው ብሩኬ ትንሽ ተሳስቷል ብያለሁ ቅድምም አሁንም። ሃይሚዬ እንግዲህ አልቀበልም ነው ያለችው። ማስታወቂያ እንደሚሰራ ማስታወቂያ የሙሽራ ልብስ ቢሆን አዎ ሙሽራ ልብስ አለበሱም። እንግዲህ ብሩኬ ምናልባት ሊሰራ ይችላል አናቅም። ብቻ ሃይሚ አለበሰችም። እንግዲህ ማስታወቂያ የሚሰራው የሙሽራ ልብስ ተሞሽሮ መስራት ይቻላል። ሃይሚና ብሩኬ አንድ ላይ ሆኖ ነው እሱም ቬሎ ለብሳ አንድ ላይ ሆኖ ማስታወቂያ ሊሰሩ ይችላሉ። እሱ ማስታወቂያ ይባላል። ይሄ ግን ቀለበት ቦታ እንትን ኮሪደር ምንድን የሚባለው እንትን አዘጋጅቶላት ነው። ታገቢኛለሽ ወይ ጥያቄ ነው እንግዲህ ቀለበት ሊያደርግላት ተንበርክኮን አልቀበልም ብላ ሁሉንም ነገር አበባውንም በትና ጥላው ያደረገውን ሁሉም ነገር አልቀበልም፣ ይሄ ለኔ አይገባም፣ እኔ አልፈልግም እንደውም ካሁን በኋላ ያለችው እንጂ ማስታወቂያ ቢሆን እንደዚህ አለባበስም እንደዚህ አይደለም። ብሩኬም የሰርግ ልብስ ለብሶ ለብቻ ማስታወቂያ ሊሰራ አይችልም። በእርግጥ ሃይሚ ያለበሰችማ ለብሳ እንኳን ፎቶ ፖስቶ ከዛ በኋላ በሱ ልብስ እንኳን እንደዚህ አይነት ነገር ቢሰሩ ማስታወቂያ ነው ይባላል። ስለዚህ ማስታወቂያ ተብሎ ተሰርቶ ደግሞ አልቀበልም እንዴት ትላለች? እንዴት ትበጠብጣለች? ለዚህ ያው ብሩኬ ያደረገው ነገር አላቅም። ብቻ የሆነ እንዲህ እንደማሾፍ ነገርም አለበት። አነጋገሩ ራሱ ትክክል እኮ አይደለም። ዛሬ ነገር ራሱ አንቺ ከኔ ጋር ልትኖሪ አይደል እንዴ? አንቺ ከኔ ጋር ለመሆን አይደል ሐሳብሽ? እንዴት ነው እንደዚህ የሚባለው? እሱ ራሱ አነጋገሩ ራሱ አልቀበልም ብትል ራሱ አነጋገሩ ትክክል አይደለም። እሷም ሲጀምር አልተቀበለችም። በጥብጣ ነው እንግዲህ የወጣችሁ። አልፈልግም ብላ ነው እንግዲህ የወጣችሁ። እኔ በበኩሌ ማስታወቂያ አይመስለኝም። ያው ሃይሚ እንግዲህ
ጥሩ ጎበዝ ጠንካራ ሴት ናት። ያው መጨረሻው ሰላም ሆኖ እንግዲህ ሰላም ሆኖ ሌሎቹ ደግሞ የዛሬ ቪዲዮ ትምህርታዊ አለው እያለች ነው። አንድ እህታችን ትምህርት አለው። ትምህርቱ ያው በፊቱ ምንም ትምህርት የለውም። ቪዲዮ ብልግና ነው፣ የምንድን ነው፣ የተለያየ ቪዲዮ ነው። ምንም ከለስ ባልና ሚስት ሲጣላ ሰው መሀል ሲገባ ሰው ለማለያየት የሚሞክሩ ምናምን ሴቶች መሀል እየገቡ እንደዚህ ነገር ነው የተለቀቀ ያለው። የሰሩ ያሉት ተጅራዊ ዩቲዩበሮች በብዛት አሁን እንደዚህ ያን ነገር ላይ ነው። እንግዲህ ምንም ትምህርት አይሰጥም። ግን የዛሬ ቪዲዮ የሀይሚ ጠንካርነት ደስ ይላል። ሴት ልጅ ብትከፋም የፈለገ ነገር ውስጧ ፍቅር ቢኖር ራሱ ቶሎ ወርቃ እጅ እንደማሰጥ ያስተምራል። ትምህርታዊ ነው የሚሉም አሉ። አዎ ትንሽ እንደዚህ አይነት ቦታ ላይ ትንሽ ሊያስተምር ይችላል እንጂ የበፊቱ ምንም ነገር ትምህርት የለውም። እያስተማሩ ያሉት የባልና ሚስትን ማለያየት፣ መበጥበጥ፣ ትዳር መሀል እየገቡ ዝሙት፣ የተለያየ ነገር መስራት እንደዚህ ነገር ነው እየተለቀቀ ያለው ቪዲዮ። ምንም ደስ የሚል እኮ አይደለም። እኛም ዝም ብለን ነው በእነሱ እንትን እያለን ያለው ኦዲየንስም እንደዛ እንጂ ትምህርት ያለው ነገር ጥሩ ነገር አይደለም። እንደዛ ሆኖ ደግሞ የተለያየ እንኳን ላይፋቸውን ሲያሳልፉ ሰርፕራይዝ ሲደራረጉ ስቆ ተጫውቶ በአንድ ቤት ውስጥ የተለያየ ነገር ዶላር እኮ ብዙ ነገር ይገኛል። አሁን በብዙ ነገር በቤታቸው ራሱ አንድ ላይ መኖር ጀምረዋል። ደስ የሚል ቤት ተከራይቶላታል ብሩኬ። በቤታቸው ውስጥ ራሱ ሆኖ የተለያየ ነገር እየሰሩ ፕራንክ የተደራረጉ ቢለቁ ይታያል። ፌመስ ናቸው እነሱ አይደለም እነሱ እኛ ገና ምንም ነገር ሰው ማያቀን ራሱ ይሰራል ሰው እና ዶላር በተለያየ መንገድ ማግኘት ይችላሉ። ትምህርታዊ ባለው ነገር ማግኘት ይችላሉ። ግን እነሱ አይገባቸውም። እንግዲህ እንደዚህ አይነት ነገር ካልተደረገ መቼም ለነሱ አይሆንም። እንደዚህ አይነት ስራ እንደዚህ አይነት ተበጥብጦ እንደዚህ አይነት ነገር ካልተደረገ በተለይ ቡታጅራ ዩቲዩበሮች ከለስ ካልሆነ ካልተበጣበጡ እየሆነላቸው አይደለም። እንግዲህ ምንም ማድረግ አይቻልም። እንግዲህ ያለብን አማራጭ ኦዲየንሶች መታገስ ነው። መጨረሻውን ዝም ብሎ ማየት ነው። ሌላ የሚደረግ ነገር የለም። መጨረሻውን ማየት ያብቃን ማለት ነው። እንግዲህ መጨረሻውን ማየት ያብቃን ነው የምንለው። እንግዲህ ያው የሀይሚ ጠንካርነትን ያለማድነቅ አይቻልም። ያለማድነቅ ለብሩኬ ብላ እንደዚህ ብዙ መስዋዕት ስትከፍል የነበረው ለብሩኬ ስትታገል የነበረው ስትጨነቅ የነበረው ተከትላው ሂጂ አልፈልግሽም ውጪ ከህይወቴ ውስጥ እስኪላ ድረስ እያለች የነበረችው ልጅ እንግዲህ ዛሬ ተንበርክኮ ቀለበል ሊያደርግላት ሲል አልፈልግም ማለቷ በእንደዚህ አይነት ሁኔታ አይደለም ማለቷ። አሁን ደግሞ ተመልሼ እኔ ነኝ አልፈልግም ምልህ ማለቷ መደራደሯ ደስ ይላል። ሴት ልጅ እንደዚህ ቆፍጠን ስትል ነው። ሴት ልጅ ቆፍጠን ስትል በጣም ደስ ይላል ማለት ነው። ያው እንግዲህ መጀመሪያም በፍቅር አይፈረድም በማለት ነው ተከትላ ለምንድን ነው የምትለማመጠው የምትሉም አላችሁ። ለምን ትቷቸው አትሄድም ሀይሚ ለምንድን ነው የምትከታተለው የምትሉም አላችሁ። ለምን ሀይሚን ስለምትወዱና ትልቅ ቦታ ስላላችሁ ነው። እንግዲህ አሁንም እየሰራች ያለችው ያው ጥሩ ነገር ነው። ያው ብሩኬና ሀይሚ ያው መቼም አንድ ላይ ናቸው፣ አይለያዩ። ይከሰታል እንደዚህ ነገር ይከሰታል። ግን ሴት ልጅ በሰው መሀል እየገባች እንዲህ የሰውን ህይወት ስትበጠብጥ ይደብራል። እኛ ደግሞ ሴቶች በተለይ አንችልም። በምንወደው ሰው በምናፈቅረው ሰው አንድ የልባችን ለሰጣነው ሰው ማጣትም አንፈልግም። ሰው መሀል ተደርቦም ሲገባ ይከብዳል ለሁላችንም ማለት ነው። እና ሀይሚዬን የከበዳት እንግዲህ ይሄ ነው። መጨረሻውን ለማየት ያብቃን።